ደጋግማችሁ መጣችሁ ከሆነ ይሄ ሪል ላይፍ ነው። ሕያው ምስክሮች ነን። አሁን እነ ጴጥሮስ እነ ጳውሎስ ፈረንጆች ናቸው፣ እስራኤላውያን ናቸው። አዎ ሩቅ ናቸው ለኛ፣ ግን በእኛ ህይወት የሰራውን ስሙ we are living proof። ኧረ አሜን አሜን። እኛ ሕያው ማረጋገጫዎች ነን። በቤታችን አሻራዋል፣ በኑሯችን አሻራዋል። እግዚአብሔር በስራ ላይ ነው። ኑ ክብር ለኢየሱስ ይሁን። እንግዲህ በቤተ ክርስቲያን እያሰለስን ከምናነሳቸው ቶፒኮች አንዱ እዚሁ ምድር ላይ ስላለን በብዙ መንገድ ስለምናልፍ ሁሉ ጊዜ እየቆምን ራሳችንን ቼክ ማድረግ ስላለብን ይሄን የተሐድሶ ሐሳብ ነው። በዚህ ሐሳብ ላይ ነው የምንቆየው። ታስታውሱ ከሆነ በአመቱ መግቢያ አካባቢ እግዚአብሔር እንደተናገረ እንደሰጠን ቃል ይሄ አመት የመገለጥ አመታችን ነው። በዛ ዙሪያ ላይ የተወሰነ ሳምንታት ተነጋግረናል። ከዚሁ ጋር በተያያዘ አንድ ነገር ማለት ይሄ ለአካብ ሂዶ የተገለጠ ነብይ ከሰራቸው አንድ ነገር አንስተን ነው የምናወራው። እንደምታስታውሱት እንዳነበብነው ቃል እግዚአብሔር አምላክ በዛ ክፉ ንጉስ ፊት ከገለጠው በኋላ ኤልያስ ያደረገው በጣም ሜጀር ነገር ምንድነው? ነው አለ ወደ እግዚአብሔርም ቅረቡ ወደኔም ቅረቡ ብሎ የሆነውን የፈረሰውን ያሉበትን ነገር ካሳየ በኋላ በዛን ዘመን ፈርሶ የነበረውን የእግዚአብሔር መሰዊያ አደሰ ይላል። ከሪቫይቫል በፊት ከሳቱ በፊት አሁን ከዛ በኋላ መጥቶ እግዚአብሔርን ታላቅነት ሊገልጥ ካለው ነገር በፊት ፕራዮሪቲ የመጀመሪያ አጀንዳ የተሐድሶ አጀንዳ ነው። ስለዚህ ተሐድሶ ያስፈልገናል። እንዳልኳችሁ በህይወት ጎዳና ውስጥ ነው ያለነው። በብዙ ነገር ውስጥ ነው የምናልፈው። እንጸልይ ነበር። ያው ታውቃላችሁ በሰው ህይወት ውስጥ የማይጠፋ ነገር አንድ አባት ለልጁ እንደው አባዬ ምን ብዬ ልስበክ አለው። በቃ ምንም ሳትጨናነቅ መስበከው ስብከት ልንገር አለው። ስለ ሰፈሪንግ ሰበክ አለ። በቃ ስለ መከራ ከሰበክ በዛ ውስጥ የማያልፍ የለም። ስለዚህ ስለ ተሐድሶ ስለ መዛል እንደውም አንዳንድ ጊዜ ከበድ ሲል ደግሞ ወደ መክሰም ወደ በርናውት ወደሚሉት ነገር ሳናውቀው እየሮጥን እየሄድን ቸክ ካላደረግን አንዳንድ ጊዜ ዝለን እንገኛለን። ወደ ተስፋ መቁረጥ ውስጥ እግዚአብሔር ያለን የሆነ ያለው ነገር ጋር አልያያዝ ሲል እሱ ቻሌንጅ በህይወታችን ይመጣል። ስለዚህ ባለፈው ሳምንት ያ ብላቴና እንዳለን ነህምያ እንዳለን የጠፋ ነገር ያቺ ሴት እንዳደረገችው ተነስታ መብራቱን አበራች። ከዛስ ጊቭ አፕ ሳታረግ ፈለገች። ከዛ ደግሞ ሴሌብሬት አደረገች። ስለዚህ ሁሌ እየቆምን ቼክ ያደረግን ልክ 5000 ከተነዳ በኋላ መኪናችሁ እንደገና ሰርቪስ አርጋችሁ ለበለጠ መንገድ ለበለጠ ጉዞ እንደምትዘጋጁ እንደሱ ማድረግ ያስፈልጋል። ስለዚህ አንድ ቶፒክ ነው ግን ሰፊ ነገር ነው። ለምን ነው ዋናው ጥያቄ። ለምን ካለ ሪል በህይወታችን ሴንስ የምናረጋቸው የሚገቡን አንዳንድ ድክመቶች አንዳንድ ዝለቶች ስላሉ በፈለግነው ፍጥነት እየሄድን ስላልሆነ እግዚአብሔር አምላክ ወደ ዓለም ቦታ ለመድረስ የኛ ፍጥነት እዛ ጋር ማች ስለማያደርግ አንዳንዱን ሳናውቀው ስለቆመ ታውቃላችሁ። ከባዱ በክርስትና ከባዱ ነገር ሪቹዋል የሆነው ሃይማኖታዊ የሆነው ነገር ስለማይቆም በዛ ውስጥ እንዋጥና በቃ መምጣታችን ባይብል ስተዲ መሄዳችን እሁድ መምጣታችን ሮብ ሐሙስ አርብ እነዚህ በራሳቸው ጥሩ ቢሆኑም ግን ወገኖች ሆይ ለጤናማነታችን መለኪያው ውስጥ ያለው መንፈሳዊ ግለታችን
ያ ፓሽናችን፣ ያ ቅንዓታችን፣ ያ ውስጣችን የሚፍለቀለቀው ነገር ነው። ስለዚህ እንዴት ናችሁ ለማለት ነው። ደህና ናችሁ ወይ? ደህና ናችሁ ወይ? ካልተመለከታችሁ ምንም ችግር የለም። ዲክላይን አድርጋችሁ እጅ በደረት አድርጋችሁ ቁጭ በሉ። ግን ምህረት ፈላጊዎች፣ ተሐድሶ ፈላጊዎች፣ እንደገና መጽናናት ፈላጊዎች ከሆናችሁ እናወራ። የእናንተም ባላቅም ግን በቃ እንደክማለን፣ እንዝላለን። ጳውሎስ እሱን ነው የሚለው። እለት እለት ይሄኛው ድኬድ እያደረገ ነው የሚሄደው። ብዙ ፋክተሮች አሉ፣ እናነሳቸዋለን። ብዙ ፋክተሮች አሉ። ግን ትልቁ ነገር እግዚአብሔር ይመስገን የምህረት አምላክ አለ፣ የሚያድስ አምላክ አለ። እስኪ አሜን። ስለዚህ ለምን ካላችሁ አሉ ፍርስራሾች አሉ፣ አላየናቸው እንደሆነ እንጂ ፌድ የሚያረጉ ነገሮች አሉ። ፌድ የሚያረጉ ነገሮች አሉ። መለኪያችሁን እዩዋቸው። እነዛ ጌጆቹን እዩዋቸው፣ በደንብ አንብቧቸው። ኢግኖር ካላደረግን አለ የሚወጣ ነገር አለ አይደል? በቃ አለ። ዘይት መቀየር ሲኖርባችሁ የሆነ ነገር ሲሆን ወጥቶ እንደሚነግራችሁ አንዳንድ ጊዜ በእርግጥ ፎልስም አለ፣ ግን አለ፣ ካየነው አለ። ፍርስራሽ አለ፣ ዝለቶች አሉ አሉ። ነህምያን እንደ ዋቢ መውሰድ ትችላላችሁ። ሌላው በጣም ስሬሱንን ማሰብ ያለብን የፈረሰው ነገር ስላለ ብቻ ሳይሆን ይሄ አሁን ያለንበት ዘመን በጣም ስሬስሊ ቁጭ ብለን ስለ ህይወት ምናስብበት። ወገኖቼ ሆይ እኔ በምን መለኪያ በምን አንደርስታንዲንግ እያየነው እንደሆነ ባላቅም እኔ ካቅሜ በላይ ነው። ልትቆጣጠሩት በማትችሉት መልኩ ለውጦች አሉ። ዛሬ እንደዚህ ነው ብላችሁ ያዛችሁት ነገር ነገ ተለውጧል። በጣም በከባድ ፍጥነት ዓለም እየሄደች ነው። ብዙ ዋው የሚያሰኙ ለውጦች አሉ፣ የሚያስደነግጡ ለውጦች አሉ። አንዱን ይዘን አንዱን እኔ እንዲያውም በቃ ቅርብ ጊዜ ታውቃላችሁ ራሱ ይሄ ሶሻል ዳይሌማ ማለት ነው። እንቻለ ምንድነች የምትባለው? እባካችሁ ንገሩኝ። ስሟ ማን ነው? ስክሮል እንዲህ ወደ አይ ምናረጋት ስልካችን ይዘን ምናረጋት ላሳያችሁ በሰይ ከስልኩ ይሄው በቃ ቲክቶክ ዘር አይደለ? አይታችሁታል ፍጥነቱን። አንዱን ፊገራው ታርገን ሳንጨርስ አንደኛው ነው ቀወስን። ሊትራሊ እያበድን ነው፣ እየተናወጥን ነው። ፎከስ ማድረግ የሚባል ተረጋግቶ አንድ ምዕራፍ ለማንበብ ጭንቅ ነው። እውነት ውሸት? ደህና ናችሁ? አቤት አቤት አቤት። አይመለከተኝም፣ ከዚህ አደጋ ውጭ ነኝ። ግርም ነው የሚለኝ ምንም በቃ የትም ሂዱ ሰዎች ላፍታ በቃ እየተጋጨን ነው የምንሄደው። ኤክስኪውዝ ሚ እያለ ምክንያቱም አናይማ። ደግነቱ እንደው ደህና ሀገር በየቦታው እንደ አዲስ አበባ አይነት ጉድጓድ ስለሌለ እንጂ ስንቶቻችሁ ግራችሁን ታጡ ነበር። እንደሱ እያደረግን ብንሄድ በጣም ስሬስሊ ማሰብ ያለብን። ፖሰስድ ሆነናል፣ አናውቀውም። ከሞቀ ወሬ መካከል ስልክ አንስተን ስንከፍት አናውቀውም። ታውቃላችሁ አሁን ዓለም ሩቅ አይደለችም። እንደሚሉት ዋን ክሊክ አዌይ አለቀ። ኢንዶኔዥያ ትገባላችሁ። አሁን ዋን ክሊክ አዌይ በቃ አንድ ክሊክ ነው የሚያስፈልገው። ይሄ ከባድ የሚያስጨንቅ እንግዲህ አባቶቻችን ይሄን አላሰቡም። ግን በቀኑ መጨረሻ በዚህ የዘመን መጨረሻ አስጨናቂ ነው። ዲስትራክትድ ሆነናል። ፎከስ የለንም።
አብርሆት የሚባለው ያ የእግዚአብሔር ድምጽ ወገኖች ወየት ያገኘን? ሌሊት የለን ቀን የለን ወይ አንተኛ ወይ ቀን አለርታን ሆን በዚህ ብክነት ውስጥ ነው ያለነው። ስለዚህ ታድሶ ቼክ ማድረግ ሁሉ ጊዜ ሲሪየስሊ ማሰብ ያለብን ነገር ወገኖች ወይ ባል ሚስትን ሚስት ባልን አንዳንድ ጊዜ ሰው ስጠይቅ ደስ ይለኛል እንደዚህ ውስጥ ደና ነው ተባባል ውስጥሽ ደና ነው ወይ ማለት አሁን አላልኳችሁ የዋዎች ናችሁ ደግሞ እንደው ማለት ሚስቶቻችሁን ማለት ጓደኞቻችሁን ሰላም ስትሉ እንዴት ነህ ደና ነው ወይ? ምክንያቱም you looks great እያልን እኮ ነው በውጩ ያለቅ ነው ነፍሳችን እያንጠባጠበች ማለት ነው። አሁን ችግሩ ምንድነው? በቃ የተነደለ አለ ፊክስ መሆን ያለበት አለ ተሐድሶ የሚያስፈልገው የነፍስ ቀዳዳ አለ ያን ስለማይታየን በቀዳዳው ላይ በዛ በሚያንጠባጥብ ነገር ላይ ሁድብን ቀዳ አርብን ቀዳ ማፍሰሱን ስለሚቀጥል ወዲያው ሻሎ ነው የሚሆነው። ፓርኪንግ ሎት ሳደርሱ ይደርቅባቸዋል ልሳን ይጠፋባቸዋል ግለት የሚባል ነገር የለም። እቤት አንበርክኮ የሚያስቀጥል ለብቻ ጾም ጸሎት የሚያስታውጅ በሌሊት አስነስቶ የሚያተጋ ረሃብ የለም። ዋይ በብዙ ነገር ዲስትራክት ሆነናል ተበታትነናል አቀውሶናል። ቴክኖሎጂው ስላልዋጀ ነው ማለት ነው። ለመልካም ለበጎ መጠቀም ስንችል ብዙ ነገር እየገባ የትኛውን ፊገር አውት አድርጎ የትኛውን አንዱን ገና አንዱ ሳያገናዝብ እስቲ ኮምፒውተራችሁን ዝም ብላችሁ ነን ስቶፕ የሆነ ነገር ነካኩት ስታክ ያደርጋል ቢኮዝ ራን ማድረግ ከዚህ በላይ አልችልም። ብዙ ፕሮፋይሎች ብዙ ነገሮች ያደርጋል ስሎው ዳውን ያደርጋል። ስለዚህ እንዲያው ምልክቱን ነው የምነግራችሁ። ካውቹ ላይ ቁጭ ብላችሁ ሶፋ ላይ ፍዝዝ አርጓችሁ እንዳትጸልዩ እንዳታነቡ የሆነ ያቅለሸለሻችሁ ከሆነ ታማችኋል። በሽታ ውስጥ ነው ያለው። መንፈሳዊ አፒታይታችሁ እየጠፋ ረሃባችሁ እየጠፋ የሆነች ጊዜ ቁጥራችሁ የምትጠጉበት የምትንበረከኩበት ጊዜ አልናፍቃችሁ ካለ አፌክት እየሆነ ነው ፖሰስድ እየሆነ ነው ታይዘናል። በጣም ዋይርድ ሆኗል። ሳናቆም እንሰራቸው ነገሮች ይበዛሉ። ሌላው ተሐድሶ ለምን ካላችሁ ያው የእግዚአብሔር አጀንዳ ነው። እግዚአብሔር ሁሉ ጊዜ እግዚአብሔር የተባረከ ይሁን እንግዲህ ይላል የመታደስ ዘመን እንዲመጣላችሁ የመጽናናት ዘመን እንዲመጣላችሁ በቃ ተመለሱ ነው እግዚአብሔር ሐሳብ። ተመለሱ ሪፖዚሽን ማድረግ እንደገና መመለስ። እንደሱ ከሆነ አትሊስት ዛሬ ትንሽ ትርጉሙ ላይ እንድናወራ ነው የምፈልገው። ለምን ብለን በአስፈላጊነቱ ላይ ብዙ ማንሳት እንችላለን። ግን ይሄን እንድናስብ ትንሽ ጊዜ ወስደን እንድናወራ ፈልጋለሁ። ዕዝራ 9 ላይ ትሄዱልኛላችሁ። ክብር ለኢየሱስ ይሁን። ትርጉሙ እንዲህ ነው የሚለው እንደገና ወደ ህይወት መመለስ። ከኔ ጋር እንደገና ወደ ህይወት መመለስ በሉ እስኪ በደንብ በሉት። ተሐድሶ ማለት እንደገና ወደ ህይወት መመለስ ነው። ክብር ለጌታ ይሁን። ዕዝራ 8 ቁጥር 9 ላይ አያይዘን ቁጥር 8ንም እናነሳዋለን። እንዲህ ይላል። ከቁጥር 8 ጀምሮ ላንብበው። ዕዝራ ማለት ከነህምያ በፊት እንዲህ ይላል። አሁን ቅሬታ ይተውልን ዘንድ በተቀደሰውም ስፍራው ችንካርን ይሰጠን ዘንድ
አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስ ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ሲጮክላችሁ ሞገስ ተሰጥቶናል በሉ እስኪ። ዋው! እነዚህ ሰዎች የነበሩበትን ታውቃላችሁ። እዝራ መንፈሳዊ ተሐድሶ ለመስጠት የመጣ በመንፈሳዊ ተሐድሶ ዙሪያ ላይ ያገለገለ ካህን ነው። እንዲህ ነው የሚለው የገባውን ነገር ሲዘረዝረው የመጀመሪያው ነገር እንዲህ እንደሆነን እንዳንቀር እግዚአብሔር ቅሬታ ይተውልን ዘንድ ቅሬታ ይተውልን ዘንድ በሉ እስኪ። ከማጆሪቲው ጋር ከአብዛኛው ጋር አብረን ተደባልቀን ጠፍተን እንዳንቀር ቅሬታ ይተውልን ዘንድ በተቀደሰው ስፍራ ችንካር ይለዋል ቦታ ያ የእግዚአብሔር ቅድስና ቦታ ላይ ያ ጥለነው የመጣ ነው ያ ፍርስራሽ ቦታ ላይ እንደገና ስፍራ እናገኝ ዘንድ። እሱ ብቻ አይደለም፣ ቅሬታ ይሆንልን ዘንድ ብቻ አይደለም፣ ስፍራ ማግኘት ብቻ አይደለም፣ ዓይናችን ይበራ ዘንድ። እስቲ ዓይናችን ይበራ ዘንድ በሉ እስኪ። ስጮክ ብላችሁ ዓይናችን ይበራ ዘንድ በሉ እስኪ። ይሄ ጥሩ ጸሎት ነው ወገኖች ሆይ። ልመርቃችሁ፣ ቀኝ እጃችሁን አንሱ። በኢየሱስ ስም መንፈሳዊ ዓይናችሁ ይብራ። ዳዊት ይሄን ነው የሚለው፣ ለሞት እንዳልተኛ ዓይኖችን አብራ። ምን የሆነ እንዳለ ምን እየተከናወነ እንዳለ ሕይወቴ ውስጥ ምን እየወጣ እየወረደ እንዳለ አይ ዘንድ ዓይኖችን አብራ። ዓይናችን ይበራ ዘንድ ይላል። ለዓይናሞች ነው ግን ነን ቪዥነሪ ለነበሩት ግን መንፈሳዊ ነገራቸው ለተደበላለቀባቸው የዓለምን ከእግዚአብሔር ጋር ለቀላቀሉ ጣዖትን ከትልቁ ያህዌ ጋር ለቀላቀሉ ሰዎች እግዚአብሔር አለ እንደገና ስሙኝ፣ የተሐድሶ ዋናውን ፐርፐስ ሲናገር እንደገና ቅሬታ ይተውልን ዘንድ እንደገና ሬሚናንት እንደገና ምሳሌዎች አሉ የሚባሉ አገር ሲጠፋ ተያይዘን እንዳንጠፋ የክርስትና ልክ ስታንዳርድ ማሳያ። አሜን አሜን። ደስ ይለኛል ነው። አንዳንድ ጊዜ በብዙ ነገር ልቤ ደክምና ደግሞ አሉ ቅሬታዎች፣ እነሱን ሳይ ልቤ ይታደሳል። እግዚአብሔር ሁሉ በዘመናት መካከል ቅሬታዎች አሉት። እስቲ እግዚአብሔር ቅሬታዎች አሉት በሉ እስኪ። አሉት። ቤታቸውን ያላስደፈሩ፣ ኑሮአቸውን ያላስደፈሩ፣ እምነታቸውን ያላስደፈሩ፣ ብቻቸውን እንኳን ቢቀሩ እንደ ቅሬታ እኔና ቤቴ ብለው ቢወራረዱ እንደ ኢያሱ አይነቶች ለግራና ለቀኙ የማያደሉ ለገባቸው እውነት የቆሙ ቅሬታዎች አሉ። በተቀደሰው ስፍራ እንደገና ስፍራ እናገኝ ዘንድ ዓይናችን ይበራ ዘንድ ይልና የሕይወትን መታደስ ይሰጠን ዘንድ ይላል። ዋናው ፖይንቱ የሕይወት መታደስ በሉኝ እስኪ። የሕይወትን መታደስ ይሰጠን ዘንድ በእግዚአብሔር ፊት ለጥቂት ጊዜ ይላል። እስቲ ለጥቂት ጊዜ በሉ እስኪ። ዋው! ለጥቂት ጊዜ ሞገስን አገኘን። ከታይም ጋር የተያያዘ ነው፣ ከጊዜ ጋር የተያያዘ ነው። እንዳንተላለፍ ቸላ እንዳንለው ወገኖቼ ወይ እግዚአብሔር አሁን ሲያወራችሁ እግዚአብሔር አሁን ሲናገራችሁ ለነገ አይደለም። ያሁን አምላክ አሜን አሜን። እስጮክላችሁ አሜን። በቃ ስትታደሱ ለመታዘዝ አሁን መጀመር። በቃ እንደው አንዱ ከተሐድሶ ትሩፋት አንዱ ሰው ታደሰ የሚባለው ለመታዘዝ አሁን ሲጀምር አሁን እስኪ አሁን በሉ እስኪ። አሁን ቅር እንዳይላችሁ፣ ለማረድ ቅር እንዳይላችሁ፣ ለመሰዋት ቅር እንዳይላችሁ፣ ዋጋ ለመክፈል ቅር እንዳይላችሁ አሁን በቃ አሁን ራይት ነው ማላደርገው አሁን ማደርገው፣ ከዚህ በፊት ያልሰራሁት አሁን የምሰራው እሱ ነው ተሐድሶ። ክብር ለኢየሱስ ይሁን። አሁን ለጥቂት ጊዜ ምን ሰጥቶናል? ሞገስን ሰጥቶናል። ወገኖቼ ሆይ ይሄ ዲቫይን ፌቨር በቃ ይኸውላችሁ፣ እግዚአብሔር አምላክ ሲወደን፣ እግዚአብሔር በህይወታችሁ ጣልቃ ሲገባ፣ እግዚአብሔር ሊረዳችሁ ሲወድ አሳውን ሳይሆን ያሳውን መውጫ ነው የሚሰጣችሁ። በቃ ይሄ ሌሎችን ጥቅሞች አለ ጊዜያዊ ነገሮችን አይደለም፣ በራሱ በህይወት ነው የሚባርካችሁ። ክብር ለኢየሱስ ይሁን። በህይወት እስቲ ህይወት በሉኝ እስኪ። በቃ የህይወትን መታደስ ይሰጠን ዘንድ ሞገስን አገኘን ይልና ቁጥር 9 በጣም ፈልገው ቃል
ይሄን ከኔ ጋር በደንብ እንድትሉት ፈለገ። ባሪያዎች ነንና ይላል። በደንብ አድርጎ አክኖሎጂ አድርጎ አድሚት አድርጎ አሁን በንጉስ ትእዛዝ፣ በቄሳር ትእዛዝ፣ በእግዚአብሔር ትእዛዝ ወጥተው ኢየሩሳሌም ስለገቡ ሳምበዲ አይደሉም። የሚገባው የሚያውቀው ሪል የሆነ ነገር አለ። አሁን በዚህ ሞመንት ባሪያ ያደረጉ ነገሮች አሉ። ስለዚህ ባሪያዎች ነንና ጉድ ኒውስ ቀጥሎ አምላካችን ግን በባርነታችን አልተወንም። ኧረ አሜን አሜን አሜን። አልተወንም። ድንቅም ይለን ሞገሱ በእግዚአብሔር ፊት አክሴፕታንስን አገኘን። በእግዚአብሔር ፊት ሲቀርብ ደግሞ ሪፍሌክት የሚያደርገውን ነገር እዩ። አዎ ባሪያዎች ነን፣ ተገዝተናል። 70 ዓመት ቀላል አይደለም። ተገዝተናል። ብዙ ገዢዎች አሉ፣ ብዙ የሚገዙ ነገሮች አሉ። መጽሐፍ ቅዱስ በአዲስ ኪዳን ሰው ለተገዛበት ለዛ ምንድነው? ባሪያ ነው። ባሪያ ነው። አሉ አንዳንድ ጌቶች አሉ ገንግነው ጌታ ሆኖ በህይወታችን ላይ አይውሽ እያል እየቀባባን ያሰነበትናቸው። ማን አስደፍራቸው? ማን አስነካቸው? እኔ ሁሌ የሚገርመኝ የሚደንቀኝ ነገር ታውቃላችሁ፣ በጌታ ቤት እሱ ይሄን ካልከው አመሉ ነው። ይሄ ማለት ብልጭ ልበታል። የማይገባኝ በጌታ ቤት 40 ዓመት ቆይቶ እኮ ነው ብልጭ ልበታል እስካሁን። ዋው ብልጭ ልበታል። ዛሬም ብልጭ ልበታል። ኧረ በስመ አብ እሷ በዚህ ቁጥር ግስላ ይሄን ስራት አንዳንድ ታውቃለች። አንዳንድ ሰው እኮ አንድ ነገር እኔ ሰሞኑን እንደው በጣም ከትልቅ ይቅርታ ጋር ዲስክሌመር ተናግሬ ይሄን ልናገር። ሰሞኑን አንድ ኢንተርቪው ነው እነሱ እንደፈን ነው ያወሩት። እኔ ግን ትልቅ ነገር ተማርኩ። አንድ ትንሽ የጩጬ ልጅ ምንም ከገጠር መጥቶ የሆነ አዲስ አበባ ይገባል። እዛ ቤት ሲገባ ምን ያያል? ትንሽ እቺ አለች ትንሿ አጭሯ ውሻ ማነው ስሟ? ድንኳ በጣም እሷን አየ። እሷ ደግሞ ትልቅ ውሻ ወልዳለች። ለቤቢ ናላው ተበጠበጠ። እንዴት ትንሽ ውሻ ትልቁን ይሄን ሎጋ ውሻ ልትወልድ ቻለች? እና ሰውየው ሲያስረዳ ማለት ነው እንደ ፈን ነው የሚጫወቱት እነሱ። እና የውሃ ቆጣሪ አቡሽ ብሎ በር ላይ ቆሞ በር ሲያንኳኳ ማን ነው ብሎ ሲወጣ አቡሽ ቆጣሪ አለ። ቆጣሪው የት ይሄዳል? ቆጣሪም አለ፣ ግን እዚህ ቤት ትልቅ ችግር አለ ይላል አቡሽ። ምንድነው ሲለው እቺ ውሻ ትልቁን ውሻ ወልደዋለች። አስረዳኝ። ይከተላል። እዛ ቤት ያለው አባት ሊጠይቅ ሌላኛው ሲመጣ አባባ አሉ፣ አባባ የት ሄዳሉ አሉ አቡሽ። እና ምንድነው ትልቅ ችግር አለ እዚህ ቤት። እቺ ውሻ ይሄን ትልቁ ወልደዋለች። አቡሽ ትምህርት ቤት ልትገባ ነው፣ ደብተር ተገዝቶልሃል፣ ነገ ትምህርት ቤት አለ። እሄዳለሁ፣ ምንም ችግር የለም እማራለሁ፣ ግን ችግር አለ። ምን ነው? እቺ ትንሽ ውሻ ታውቃላችሁ አይደል? ቅርብ ጊዜ ሰምቻለሁ። ብዙ ጊዜ እንደ ኢሉስትሬሽን ይናገራሉ። ታይላንድ ያሉ ዝሆኖች በጣም ሰርከስ የሚሰሩ ማለት ነው። ማለት ገንጥለው ሊሄዱ የሚችሉ እኮ ኃይለኞች ናቸው። ግን ህፃን ልጅ ነው ሰርከስ የሚያሰራቸው። ላስት ዊክ ነው እዚህ ሲሰማ ነው አይ ቲንክ። ግን ማይንዳቸው ስራትን ከማለዳው ለምዶ ስላደገ አይታችሁ ከሆነ አንዳንድ ውሾች ከተፈቱ በኋላ እንዲህ ይላሉ። ድመቶች እንዲህ ይራገጣሉ። የለም እኮ ገመዱ አእምሯቸው ላይ ስላለ እኮ ነው። አንዳንድ ነገር ችግራችን ብዙ አይደለም። አሁን ይሄ ልጅ ኮሌጅ ብታስገቡት ሳይንቲስት ብታረጉት ያቡሽ ችግር ትንሿ ትልቁን ወለደች ነው።
ቴልሚ ነው። ያንዳንዶቻችን ስራት ያንዳንዶቻችን ቦንዴጅ ምንም ብንሆን ማን ለቀው በቃ የሚያስፈልግ እኮ ጥቂት ነገር ነው ብንተው። አሁን ይሄ ቢግ ዲል አይደለም ማለት ባቡሻ አያውቅም፣ ትንሽ ውሻ አይቶ አያውቅም። በቃ ለሱ ያ የተማረ ማለት ያን ማስረዳት ነው። አዎ ባሪያዎች ነን፣ ግን ፎሬቨር ባሪያ የለም። ይሰማችሁ ነው? አዎ አመል ነበረኝ ቢፎር እና አፍተር የሚባል የክርስትና ደርዛለኝ። ክብር ለጌታ ይሁን። የሰረቀ ከእንግዲህ አይስረቅ ይላል። አይቆምም እኮ እንዲያውም ይስራና ለሌሎች አካፍል። እኔ የማውቀው ክርስትና እሱ ነው። ክብር ለጌታ ይሁን። እስቲ ጮክ ብላችሁ አሜን። እኔ የገባኝ እውነት እሱ ነው። የዛሬ 10 ዓመት ማመሏ ዛሬ ማመሏ ነገ ማመሏ። የተቸገረች ሰውዬ እንዳለው ሚስቱ መቃብር ላይ ችግር ሲለው ምን ይጻፍ ሲባል በቃ አንቺ ማረፍሽ እኔ ማረፍኩ ብላችሁ ጻፏል። ተገላገልኩ እኮ ነው። ሁሌ ባህሪ ወገኖች ቅርስ አይደለም፣ ሙዚየም ውስጥ አይገባም። ባርነት አዋል አክኖሌጅ እናረጋለን፣ ሪኮግናይዝ እናረጋለን። ግን ደስ የሚለው ለባርነት የማይተው አምላክ አለ። ለአመል የማይተው አምላክ አለ እንጂ ፈለጋችሁትን ብላችሁ እኔ ውስጤ አፌ ነው እንጂ ውስጤ አትበሉኝ። እኔ ያላችሁትን ነው የምሰማው። ደስ አይነት ሳይንስ የለም። በቃ ዘርግፈው ሰባብረው ጥለዋቸው እኔ እኮ ከውስጤ ባዶ ነኝ። ኧረ እባክሽ ብልጭ ልብኛል። ደስ አይነት ክርስትና አይደለም። ተሐድሶ የሚያስፈልገው የህይወት አዎ ባሪያዎች ነበር። ይሄ በስሌቨሪ ሜንታሊቲ አንኖርም። ታውቃላችሁ አሁን ትልቁ እኮ እንደው እንደ ኢትዮጵያውያን አባቶች እንደው ካደረጉልን የሚባለው እኮ አንዱ ፍሪደም ነው። በቃ እኔ ካሊፎርኒያ የተማርኩት ከዌስት አፍሪካን ወዳጆቼ ወንድሞቼ ጋር ነው እና እንዴት ሲቸገሩ እንደነበር አይደል። በጣም ማለት ወደ 10 የሚደርሱ ኢትዮጵያውያን አሉ። በእነሱና በእኛ መካከል የሰማይና የምድር ልዩነት አለ። ቢሾፕ ነው 100 ቸርቾች አሉት። ግን እዛ ግቢ እንደ ቢሾፕ አለ የምታዩት። ነጭ ሲያይ በቃ ጸጉሩ ይቆማል። ገብቷችኋል? እንዴ ባርነት በጣም መጥፎ ነው። አንድ ወዳጄ ኬንያ ላይ ያለ ባንክ ተሰልፈን ከኋላ አንድ ነጭ ሲያለ ሰር ብሎ ጠራው አለ። መጣብኛ አንተ ትዝ አለኝና ኖ እዚህ እኔ ያለው ሰር መጥቶ ከኋላ ያስተናገደ ሩቅ እኮ አይደለም። ገብቷችሁ? እዚህ ጎረቤት ሀገር እነሱ የሚገቡበት ማይገቡበት ባርነት በጣም መጥፎ ነው። ለአመል ባሪያ መሆን፣ ለድካም ባሪያ መሆን፣ ለስንፍና ባሪያ መሆን፣ ጊቭ አፕ ማድረግ እንዴት ከባድ ነገር። ተስፋ እንዲታያችሁ ነጋችሁ እንዲለመልም። አዎ አልጸልይም ነበር፣ አዎ አልጾምም ነበር፣ አዎ አልተጋም ነበር። ድካሜ ባሪያ አርጎኝ ነበር፣ ስንፍናዬ ባሪያ አርጎኝ ነበር፣ አለማመኔ ባሪያ አርጎኝ ነበር። እና የምስራች አምላካችን ግን ለባርነት አልተወንም። ኧረ አሜን አሜን አሜን። እስቲ ለባርነት አልተወኝም በሉ እስኪ። እስከ ድካሜ አልተወኝም፣ እስከ ስንፍናዬ አልተወኝም። የሚራራ አምላክ አለ። ክብር ለጌታ ይሁን። ነገ ሰኞ ጾም ጸሎት ነው ዛሬ የማወራው። እየተግባባን ነው በመታት ለውጥ ስለሌለ። ክብር ለጌታ ይሁን። እስኪ ጮክ ብላችሁ አሜን። አልፈቅድም። እግዚአብሔር የነፍስን እስራት የፈታ ጌታ የሥጋን እስራት ይፈታል። እኔ እንደሱ ነው ማምነው። ምንም አመል ይኑር በጌታ ፊት ምንም ነው። ሰማይ ያደርሰኛል ብዬ ያመንኩት ጌታ አመሌን ባህሬን ካልቀየረ ክርስትና ጥያቄ አለው። በጣም ትራንስፎርሜሽን ነው፣ ተሐድሶ ነው። ክብር ለጌታ የተባረከ ይሁን። አምላካችን ግን በባርነታችን አልተወንም ይልና የህይወት መታደስን ይሰጠን ዘንድ በሉ እስኪ እንደገና የህይወትን መታደስ ይሰጠን ዘንድ
እዚህ ነው የሚጀምረው። የህይወትን መታደስ ይሰጠን ዘንድ ይልና በነጠላ ሰረዝ የሚደረድራቸው ነገሮች አሉ። ከዚህ በኋላ ከዛ ቀጥሎ የሚናገራቸው ነገሮች ይኸውላችሁ ተሐድሶ የሚጀምረው ከዚህ ጉባኤ ካዳራሹ ካገልግሎት ከሩጫው ሳይሆን ከውስጥ ከኔ ልብ ነው። መጀመሪያ ህይወቴን ነው የሚያድሰው። መጀመሪያ የነፍሴን ህይወት ነው የሚያድሰው። መጀመሪያ እኔን ነው የሚያድሰው። የህይወት መታደስ ይሰጠን ዘንድ የአምላካችን ቤት እንሰራ ዘንድ የተፈታውን እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገስታት ፊት እንደገና ምን አለን? ምህረቱን ሰጠን። እስቲ ማረን በሉ እስኪ። በቃ ማረን፣ ራራልን፣ ምህረት አገኘን። ምህረት አገኘን። እኔ ብሎ አይባልም። እኔ ጋር ያለው ትልቁ አምላክ ነው። ምንም በባርነት ብንኖር፣ ምንም አይነት ባድ ኤክስፒሪየንስ ቢኖረን፣ የትኛውንም አይነት ውድቀት ብናስተናግድ ወገኖች ሆይ ህይወት ይቀጥላል። እግዚአብሔር ሌላ ምዕራፍ አለው። እንደገና አምላክ እንደገና ህይወታችን ሊሰራው ይችላል። አንዴ ወድቅ ያለው ዘላለም ልውደቅ አይባልም። አንዴ ኃጢአት ነኝ ላይ ነኝ በቀዛው ልበስብስ እዛው ልቆይ አይባልም። ወገኖቼ ሆይ እግዚአብሔር የህይወትን መታደስ የሚሰጥ የሚራራ አምላክ ነው። አረ አሜን አሜን አሜን። በቃ እንደሱ ነው የሚለው። እነዚህን ሰዎች ባንዴ ነው የአምላካችን ቤት እንሰራ ዘንድ የተፈታውን እሱኮ ትላንት ያልተሰበሰበ ነበር። የሱ ህይወት እኮ ያልተሰራ ያልተያዘ ነበር። ግን የህይወት መታደስ ውስጥ ከገባ በኋላ እዚህኛው ሪስቶሬሽን ውስጥ ከገባ በኋላ የአምላካችን ቤት እንሰራ ዘንድ እግዚአብሔር ምህረት ሰጠን፣ ራራልን። ክብር ለጌታ ይሁን። እግዚአብሔር ለሚራራለት ጉባኤ እግዚአብሔር የሚሰጠው ትልቅ ስጦታ ወገኖቼ ሆይ የህይወትን መታደስ። ክብር ለኢየሱስ ይሁን። እንግዲህ ይላል ከእግዚአብሔር ዘንድ የተሐድሶ የደስታ የመጽናናት የፈውስ የተሐድሶ ዘመን እንዲመጣላችሁ ሲምፕል ነው። ራሳችንን ማዋረድ፣ መመለስ፣ ወደ ጌታ እንደገና ፊታችንን ማዘንበል። የህይወት መታደስ to bring back to the life። አንዳንድ ዴድ የሆኑ ሴሎች፣ አንዳንድ ህይወት የሌላቸው ነገሮች፣ አንዳንድ መንፈሳዊነታችን ጋር የተጣበቁ ነገሮች ስሎው ዳውን ያደረጉ፣ ፍጥነታችን የያዙ አንዳንዶች አስቆመውናል፣ ብሎክ አድርገውናል። እግዚአብሔር እድል ይስጠን። በእነዚህ ጊዜያቶች በፊታችን ባለው 21 ቀን በጌታ ፊት በምንሆንባቸው ሲዝኖች አንዱ በጌታ ፊት የምንወድቀው ነገር እሱን ነው። ሰሞኑን አዳር ላይ ሐሙስ ዕለት እያልኳቸው ነበር። በቃ ጌታ ታውቃላችሁ ተራራ ሲወርድ እንደዛ ከአጋንንት ጋር ሲታገሉ የነበሩት ሰዎች እናንተ የማታምጠማማ ትውልድ ምናምን ብሎ ባንዴ ካፈናጠረ በኋላ እነሱ ምንድነው ያሉት? እንዴትኛ አልቻልንም። በጣም ፐዝል ሆነባቸው። ልክ እንደዛ ትንሽ ልጅ እንዴት ብለው ጌታ እንዲህ አላቸው፣ ኖ ፓኒክ አታርጉ፣ አይዟችሁ። እንዲህ አይነቱ ወገን ይላል። እንዲህ አይነቱ ወገን በሉ እስኪ። ስፔሻል ፕሪስክሪፕሽን የሚያስፈልገው ኦርደር የሚያስፈልገው የገነገነ ጠንካራ ዝም ብላችሁ ዘላችሁ መታችሁ ማታስወጡት አይነት አጋንንት አለ። በሰው ህይወትም እንደሱ አይነት ነገር አለ። የለመደ ነገር፣ የቆየ ፓተርን፣ የተደጋገመ ነገር ካለ የምስራች በጾም ጸሎት ይገለበጣል። ጌታ ነው ያለው። እና እንደ እየተባባል ነበር። እንዲያውም በእነዚህ ወቅት የቤታችን ይሄ ወገን የሚባል ምንድነው? በሪሌሽንሺፓችን ይሄ ወገን ብለን ያስቀመጠው ምንድነው? ቤታችን አልነቃነቅ ያለ ነገር አምጡት። ክብር ለጌታ ይሁን። አምጡት ጌታ ፊት። ምንም ነው። ስለዚህ የህይወት ተሐድሶ፣ የላይፍ ተሐድሶ፣ የቆመው ነገር እንዲፈወስ፣ ቋሪው ነገር እንዲወጣ እግዚአብሔር አምላክ እንደገና ሪቫይቭ እንዲያደርገን ተሐድሶ ዋናው ዓላማው ፐርፐዙ ነው። እንዲህ ይላል፣ እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት፣ እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ ይላል ዘፍጥረት 45:27 ላይ የአባታቸው ያዕቆብ የነፍሱም ህይወት
ታደሰች ይላል። እስቲ የነፍሱ ህይወት በሉ እስኪ። የነፍሱ ህይወት ታደሰች፣ ሪስቶር አደረገች፣ እንደገና ህይወትን ሰጥ። ቆላስይስ 3:10 ላይ የፈጠረው ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ክብር ለጌታ ይሁን። የፈጠረውን እንዲመስል ወገኖች ሆይ እንደ ክርስቲያን እነዚህ ነገሮች ሁሉ ጊዜ በደንብ አድርገን እንድናያቸው እግዚአብሔር ይፈልጋል። አዎ በዚህ ገሃድ ዓለም የሚመላለስ አካላዊ የሆነ ማንነት አለን። በአምስቱ የስሜት ሕዋሳችን የምንገናኝበት ይሄ ገሃድ ዓለም ጋር ኮሚኒኬት የምናደርግበት ማንነት አለን። እንደገና ደግሞ ዳግም በመወለዳችን ደግሞ ኢነርማን አዲሱ ሰው የውስጥ ሰው እየተባለ የሚነገር ማንነት አለ። አሁን ትግሉ እነሱ ላይ ነው። የውስጥ ሰውነታችን ቨርሰስ ከስጋ ማንነታችን ጋር የሚያደርገው ትግል ነው። እሱ ነው እንደ ባትልፊልድ ሁሉ ጊዜ የምንታገልበት፣ ሁሉ ጊዜ የምንደክምበት፣ ሁሉ ጊዜ የምንዘልበት። ነፍስ መሃል ላይ ሆና በቃ ላሸነፈው ነው እሷ ኒውትራል ሆና ስጋችሁ ሲረግጣችሁ ትቆዝማለች፣ ታለቅሳለች፣ ወየው ትላለች። መንፈሳችሁ ሲያየል ደግሞ ምንም ችግር የለባትም እልል ትላለች። በቃ ምንም ቀስቃሽ አትፈልግም፣ ባንዴ ነው የምትቀጣጠለው። መሃል ላይ ግን ነፍስ በመንፈስ መንፈስ በስጋ ስጋ በመንፈስ ላይ ሁሉ ጊዜ ምን ይላሉ? ይቃወማሉ። ስለዚህ ለደስታችን ሳይሆን ለራሳችን ለኢነርማናችን ለውስጥ ሰውነታችን አባቶቻችን እስኪ በአፊት ያንበረከካቸው ነገር እሱ ነው። በውስጥ ሰውነታችሁ በኃይል እንድትጠነክሩ። አሜን አሜን። በኃይል እንድትጠነክሩ ጠንካሮች ያስታውቃሉ። በኃይል ስትወጡት በቃ ሁሉ ጊዜ ከግራቪቲ በላይ ከተፈጥሮ በላይ ከፍ ያለውን ነገር ስለምታዩ በምድር አትሳው። ይሄኛው ስበት አይዛችሁም። ካልጠነከርስ እዚሁ እንደፈቃለን። ያገኘ እየመጣ ይለጋናል። ለዚህ ነው ጳውሎስ ትላልቅ ነገራቸውና ስለ ሰማያዊ ምስጢር ስለ እንደዛ አይነት እንግዶች ነገሮች አውርቼ ብተዋችሁ አይጠቅማችሁምና በአፊት እንበረከካለሁ። ምን እንድትሉም በውስጥ ሰውነታችሁ በኃይል እንድትጠነክሩ። ኧረ አሜን አሜን። እንድትጠነክሩ ከፍ እንድትሉ ከግራቪቲ በላይ እንድትሆኑ። ለዚህ ነው ለቆላስይስ ሰዎችም ሞታችኋል፣ ሕይወታችሁ ከኢየሱስ ክርስቶስ ጋር በሰማያዊ ስፍራ ምን ብሏል? ተሰውሯል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። አንዳንድ ጊዜ ወርዶ እናገኘዋለን። እዚህ ሰፈር ምን አመጣ ትልታላችሁ? እዚህ ጌቶ ሰፈር ምን አመጣ? አረ ወርደን ቋንቋችን ንግግራችን ከማንነታችን ጋር አይሄድም። ለምን ወርደናል? ከፍ ስትሉስ እግዚአብሔር የተባረከ ይሁን። ተአምራት የየለት ልምምዳችሁ ይሆናል። እግዚአብሔር ማየት የየለት ልምምዳችሁ ይሆናል። መንፈሳዊነት እየቀዘፋችሁ የምትሄዱበት ደስ አይልም? ከተርቡላንስ ወጣችሁ ከፍ ብላችሁ እግዚአብሔር የመደበላችሁ ያን ከፍታ ይዛችሁ ስትሄዱ አቤት አቤት አቤት! ክብር ለኢየሱስ ይሁን። ቀንደሳ እየተምዘገዘግን መሄድ እዛ እስክንደርስ ድረስ ግን የሚጎቱትን የሚይዙን በቃ አሉ። ከፍ ብለን እንዳንበር። ቅርብ ጊዜ አንድ ዕውቀት ተጨመረልኝ። ለምንድን ነው አዲስ አበባ ስንነሳ ሮም ምን ደርሰው እዚህ ስንነሳ ግን ቀጥታ ምን ሄደው ስን ለካ የአልቲቲዩድ ነው። አዲስ አበባ ከፍ ባለ ላይ ስላለ ብዙ ጋዝ ይዞ መሸከም መነሳ ስለማይችል ከዛ በኋላ ነው ሮም የሚሞላው። እዚህስ ዲሲማ በጣም ሎውላንድ ስለሆነ ያ ጫናውን ጭኖ ይዛል ብለው ዕውቀት ጨምሩልኝ። ይሄ በቃ እንደው ጌታው እባክህ በየፌርማቱ አልቁም ሙላኝ ተቆጣጠረ። ክብር ለኢየሱስ ይሁን። ከፍ መንፈሳዊነት እሱ ነው። ስታተሳችሁ ይወስነዋል። ሩቅ የሚያስኬዳችሁ የሚያምዘገዝጋችሁ በየፌርማታው እየቆማችሁ ማትፈተሹበትን ያን ሌቭል ለማግኘት እግዚአብሔር ከፍታችሁን ይጨምር። አሜን አሜን አሜን። አልቲቲዩዳችሁን ይጨምር። ህይወት እሱ ነው። ኢነርማን አለ። ክትፎ በላችሁ ቆሎ በላችሁ ምንም የማይሞቀው የማይበርደው ምግቡ መንፈሳዊ ዓለም ይሆነ በቃ ምንም የሆነ ልብስ አለበሳችሁት ምንም በቃ ከብራንድ ጋር የማይገናኝ ለዓለማዊ ነገር የሞተም አያውቀው የገባንበትን ሬስቶራንት ኢነርማናችን ያውቀው። ኢነርማናችን ኮሙኒኬት የሚያደርገን ስንበረከክ ነው። የእግዚአብሔርን ቃል ይዘን ስንቀመጥ ነው። ያኔ ነው this is
ይሄ የኔ ኢንቫይሮንመንት ነው፣ ይሄ የኔ ዲሽ ነው፣ ይሄ የኔ ቡፌ ነው የሚለው ያኔ ነው እንጂ በተላላቅ እንትሮች ስለገባን ይሄው ጠዋት ታበለዋለህ ደግሞ ይሉንታ የለው መልሰው ይርባል። ዌስት ነው። እንደ ኪንግደም ስታስቡ እንደሱ ነው። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሐሴት እንጂ አይደለችም ይላል አይደለችም። ለዚህ ነው ዶክተር ደስታ ሰሞኑን አንድ መጽሐፍ ሳነብ ለምንድነው በዚህ ጄኔሬሽን ላይ ስለ ጾም ጸሎት ኮንሴፕቱ የጠፋው ለምንድነው ብሎ ሶስት ነገሮች ይናገራል። እሱን ተናገረ ልጨርስ። አንደኛ ዶክተር ደስታ ላንጋኖ የጻፉት መጽሐፍ አንደኛ ዕውቀቱ የለም ፕሮፌቶቻችን ላይ ስለ ጾም ጸሎት። ጌታ ኢየሱስ ክርስቶስ በተራራው ስብከት ስሬስሊ ካወራው ነገር አንዱ ስትጸልዩ፣ ስትጾሙ፣ ስትሰጡ ትልቅ ቢዝነስ ነው። ትልቅ ቢዝነስ ነው። ሙሴ 40 አድርጓል፣ ኤልያስ 40 አድርጓል፣ ኢየሱስ አድርጎታል። በህይወታችሁ ላይ ፓራዳይም ሽፍት ማምጣት ለፈለጋችሁ አትፍሩት። ለአንዳንዶቻችሁ ጦር ነው፣ ሰቅዞ ነው የሚይዛችሁ። በኢየሱስም ይወጋ። አሜን። የኔ ልጅ ድሮ ይወፈስ ሲሉ ነበር ድሮ። ገና እኮ ነው ገና ላክ ኦፍ ኖሌጅ አለ። ሁለተኛው ግን በጣም ያሳቀኝ እውነት ነው። አዲክሽን፣ የፉድ አዲክሽን አዲክትድ ሆነናል። ገና ጎሳ ይቀድ ፍሪጅ ሰፈር ነን። አይናችን እንደተገለጠ መንበርከኪያው ሳይሆን የሚታየን ስንከታትፎ ታውቃላችሁ። የዚህ ሀገር በሽታ እኮ በጣም ኦብሴሽን። አዲክትድ መሆናችሁ ፈትሹ። ሰሞኑ እስቲ እስከ 4 PM ቆዩ። እንደው እስከ 4 PM አዙሮ ሳይደፋችሁ ሁላችሁን አላልኩም። አዲክትድ ነው ሰው ምግብ ላይ በርትቷል። ሌላው ሶስተኛው ግን በጣም አስደንግጦኛል። ስፒሪቹዋል ሌዚነስ ነው ይለዋል። መንፈሳዊ ስንፍና። በጣም ጊቭ አፕ አድርገን እጅ ሰጥተን እየተጫወተብን ካለ አንዱ ትልቁ ስራት መንፈሳዊ ስንፍና። አንዳንድ ሰዎች ጎበዞች ናቸው። how to make you are smart በጣም አፕሪሼት እናደርጋለን፣ በርቱልን። ግን ህይወት እሱ ብቻ አይደለም። የሰው ህይወት በገንዘቡ ብዛት ብቻ አይደለም። they are so smart በጣም ጎበዞች ናቸው። እንደውም ስራ ብቻ ሳይሆን ወደ ወርክ ሆሊክ ልትቀየሩ ትንሽ ሚዳዳችሁ። መጽሐፍ ቅዱስ ስራን ያበረታታል፣ ስሩ። ግን ባላንሱ ነው። ታውቃላችሁ ጥናቶች ምን እንደሚጠቁሙ አብዛኛው ያበሻ ልጆች የጠፉት እናትና አባቶቻቸው በገዙላቸው 5 ሩም አናቴንድድ ሆነው ቢኮዝ ያን ሞርጌጅ ለመክፈል 16 ሰዓት ነን ተከራይተን በሰጠናቸው ገዝተን በሰጠናቸው ቤቶች ሩም ውስጥ የእናት የአባት ፍቅር፣ አብሮነት፣ ፎሎ አፕ ስለሌለ ብዙዎች የጠፉት በገዛንላቸው። ግን ምንድነው ምንኛ ፕራውድ አድርገን ለልጆቼ 5 ክፍል ቤት ገዝቻለሁ። ወገኖች ሆይ መጽሐፍ ቅዱስ እውነት ነው። ሊሰራ የማይፈልግ ሳይሆን የማይወድ ፍቅሩ የሌለው እንኳን አይብላ ነው የሚለው። ስራን ያበረታታል። ግን የሰው ህይወት በዛ ብቻ አይደለም። ሌላ ማንነት አለ፣ ሌላ ኢነር ማን አለ። ኧረ አሜን አሜን አለ። ቦሪንግ ነው። ብዙ ሰዎች ቢቸገሩት ለዚህ ነው። ምክንያቱም ኒው ብራንድ ቤት ገብታችሁ የምትገቡት አሮጌው ማንነት ይዛችሁ ስለሆነ እናንተ ስትገቡ አዲሱ ቤት አሮጌ ይሆናል። ኒው ብራንድ መኪና ስገዛ በቃ ፏ ብትንላለሁ ትላላችሁ። እዚያው ኒው ብራንድ መኪና ውስጥ አሮጌው አንተ ስትገባ አሮጌ ይሆናል። የሚሰላው በገባበት ነው። የትኛውም አዲስ ነገር እናንተ ውስጥ አይገባም። የምትገቡት እናንተ ናችሁ። ስለዚህ አትሞኙ። ቦሪንግ ነው።
እኔ እንደሱ ገጥሞኝ አውቃለሁ ጎብኝቼ አውቃለሁ ማለት ከእናንተ ሳይሆን ሌላ ቦታ ደግሞ እንዳንተ የመጨረሻ ማለት በቃ በጣም ማንሽ የሚባል ቤት ግን ሰዎቹ የገቡበት ሰዎች ከቤቱ ጋር የሚመጥን ነገር ስለሌላቸው የሆነ በቃ ይሄ ቤት ለነዚህ ሰዎች ባይሰጥ ብዬ አልኩት ቤት አለ ማለት ማኔጅ የማይደረግ እግዚአብሔር አምላክ እንዲረዳን ከስንፍና እንድንወጣ ጀግኖች እንድንሆን ዋና እንዲሆን የቤታችሁ ፕራዮሪቲ እሱ እንዲሆን እኔና እግዚአብሔር የሚል ሰው ሃሌሉያ እስጮክላችሁ አሜን። አልሰንፍም፣ ስንፍናን አላወርስም። ዛሬ ስንበረከክ ያላየ ልጅ ነገ አይንበረከክም። ዛሬ እግዚአብሔር ስታመን ያላየ ትውልድ ነገ አይታመንም። ወገኖች ሆይ ልናወርስ ካወረስን ትልቁን ነገር እግዚአብሔር የሰጠንን ትልቁን ይሄን አደራ አያት የነበረውን በእናት የቀጠለውን ጄኔሬሽን የሚያስተላልፈው ክብር ለኢየሱስ ይሁን። ከተወራ የእናንተ ቤት ንጉስ ጌታ ሆኖ ይወራ። የቤታችሁ መሰዊያ ሃሌሉያ እስጮክላችሁ አሜን። በቃ እሱ ነው ህይወት፣ እሱ ነው ዊኒድ በቃ ይሄ ሪስቶር መደረግ አለበት። ስለዚህ አንዳንዱ ነገር ዝም ብሎ በመታት የመጣ አይደለም፣ ኦቨርናይት የመጣ ድንዛዜ የለም። ብዙ የተበላሹ ያልተሰሩ ነገሮች ስላሉ ነው። ስለዚህ በጣም ኢንከሬጅ አደርጋቸዋለሁ። በእነዚህ ቀናት ቀጥላለን ይሄን ሐሳብ ግን በእነዚህ ቀናት በቃ እግዚአብሔር ሆይ እንደነገርኳችሁ ጌታ ኢየሱስ ክርስቶስ ፕሪስክሪፕሽን ጻፈበታል። እንዲህ አይነቱ ወገን ምንድነው? ስንፍና ነው በትውልድ ውስጥ ያለ እለፉ። እናንተ ነፃ ከሆናችሁ አትሊስት የተያዘ ሰው ይኖራል መስመራችሁ ላይ። ኧረ አሜን አሜን። በቃ አንተመን ቤተሰቦች ምን ይላሉ? ይድናሉ። ወንጌል ገብቶ ኪውር የማያደርገው የብለድ ላይን የለም። አያቶቻችን ላይ የሰራ እኛ ላይ አይሰራም። ክብር ለኢየሱስ ይሁን። በቃ ወንጌል ሲገባ አቆሞታል። ግን ማዳን ቤትህን ስለሆነ ለትውልድ ስለሆነ ክብር ለኢየሱስ ይሁን። እንዲህ አይነቱ ወገን የምትሉትን ነገር ጠንካራውን ስትሮንግ ሆልድ ይዛችሁት ለህይወት መታደስ እንድትቀኑ አብረን እንድንወድቅ እኔ ናፍ በጣም እንዴት እንደምወድ በቃ በአመት ሁለት ጊዜ አትሊስት እግዚአብሔር አምላክ ያው 4 ወር ነው በ3 ወር ልዩነት በቃ ደስ ይለኛል። አንዳንድ ወገኖች ይመጣሉ። ስትመጡ ይሄ ባህር መሞ የተሞላ ነው። ከኔ የመጀመሩ ሰው ይወጣል፣ ይገባል፣ ያነባል፣ ይጸልያል። በቃ ሁሉም ቦታ ላይ የእግዚአብሔር መገኘት አለና አሮማውን ታሸቱታላችሁ። እኔ በቃ በጣም ከመወደው ከመናፈቀው ነገር አንዱ በጾም ጸሎት ጊዜ በቃ መታሸቱት አሮማ አለ። አሜን አሜን። ቀየሩ ይቀየራል፣ አትሞስፌሩ ይቀየራል። በምትችሉ ሰዓት 30 ደቂቃም ይሁን በጣም እኔ ቅርብ ጊዜ አንድ ሪያላይዝ ያደረኩት በጣም ትልቅ ነገር ልንገራችሁ እንዳልጨርስ ወደ ለሚሽን ከመሄዳችን በፊት እንጸልይ ተባብለን ለ5 ቀን ማለት ነው እና ስራ ላይ ስለሆኑ ዶክተር ነባ ቢኒና እኔ ሆነ ማለትና ስራ ላይ ስለሆኑ ተገናኝተን እንጸልያት ለ30 ደቂቃ ነው። አሁን ለኔ 30 ደቂቃ መውጫ ነው መግቢያ ነው ማለት እንደዚህ አልለመድኩም። 30 ደቂቃ ገና ስንንደረደር ይደርሳል አይደል? ፕሬዝ ጋድ ምናምላችሁ ገና ስትንጠራሩ 30 ደቂቃ ይደርሳል። ግን የሚገርማችሁ ተጠቀምንበት። አሁን ቅድም የነግራችሁ ነገር እዛ ከተማ ላይ ትምህርት ቤት ማሳድሰናል። በኦፊሻል ደረጃ ማለት ነው የነበረን ሞገስ ልነግራችሁ አልችልም። እንደዛ ፈረንጅ ፈንክቶ ያባረረ አካባቢ እኛን የማያስወጣበት ሜዲካልም ተጀምሮ ነበር ላስት ይር አባረሩ። አረቂ አጠጡና መጡና እንዳለ ሰደሩባቸው አቋረጡት። ግን አክኖሌጅ ማድረግ ስላለብን እግዚአብሔር በጸሎታችን አይታመንም። ግን ድካማችን ሊያግዘን በፊቱ መውደቃችንን እንከሬጅ ያደርጋል። እግዚአብሔር ደግሞ ደስ የሚለኝ ጸሎትም በማበረታታት ያምናል። እየመለሰ ያበረታታናል። ክብር ለጌታ ይሁን። ስንጮህ ስንሰማው በቃ ዲኬዶች ተቆጠሩ። ስለዚህ ዛሬ ጀምረን ዛሬ ገና ሀብለን የምንጀምርበት ጮት አለ። ስንጮህ ስንሰማ ስንጮህ ይሄ ሁሉ የምታዩት ነገር መልካም ነገር የጮት ውጤት ነው። within 3 years እንደገና 5 ሚሊዮን ቸርች ለመግዛት ለመፈራረብ 10 ቀን ነው የቀረን። ይሄ ተአምር አይደለም? ይሄ ያላችሁ በቸርች እስከ 7 ሚሊዮን ፈጅቷል። ካልገባችሁ እንዳውም ካላዋጣችሁ ማዋጡ እና እስ ሚራክል። ኧረ አሜን አሜን። ይሄ ዝም ብለን
በቃ በምታት የመጣ አይደለም። እንጮሃለን፣ እንሰማለን። ክብር ለኢየሱስ ይሁን። እንጮሃለን። በቃ ለማንም ጩኸት ይሁን፣ ለኛ ግን ከአምላካችን ጋር ኃይል የምንቀበልበት ክብር ለኢየሱስ ይሁን። በቃ ታየው ሰዓቱን ኤሉ ሰዓቱ ነው የሚባለው። ፓስተር ኤሉና ኤሉ ሰዓቱ ነው የሚባለው። የቅድሙ የጠዋቱን ጩኸት ከፈለጋችሁ ሐሙስ ነው። ቦታ ይበቃውም። ሲሮጥ ሲሯሯጥ ነው የሚለው። እግዚአብሔር የተባረከ ይሁን። ዓርብ ነው። ምንም የማንጮህበት ጊዜ የለም። በጊዜውም ያለ ጊዜውም ስንጮህ ስንደመጥ ለካ 30 ደቂቃ እግዚአብሔር ጸሎትን ሰምቶ ነገርን ያስገዛል። አዎ ያስገዛል። እኔ አየሁ። ልቡ ነው፣ መንበርከካችን ነው፣ አምላክን ለመጥራት መፍቀዳችን ነው። ስለዚህ የህይወት መታደስን ይሰጣን ዘንድ ምህረት አደረገልን። ምህረት ተደርጎላቸዋል። የተሐድሶ ሲዝናችን ነው። ኧረ አሜን 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 አሜን። የተገለጠው እንደተገለጠ የሰራውን አንድ ነገር ነው እያየን ያለው፣ ፈርሶ የነበረውን የእግዚአብሔርን መሠዊያ። ስለዚህ ያለ ወደ እግዚአብሔር ቅረቡ አለ። ወደ እግዚአብሔር ብቻ አለ፣ ወደ እኔም ቅረቡ። ቅድም ወጣት እንዳስተማረን ቅረቡ፣ ኑ ከቸርች አትራቁ፣ ኑ በብቻችሁ አትኑ። you have big family። ክብር ለጌታ ይሁን። መጮ ሲያቀታችሁ ከጎናችሁ መጥቶ ጮሆም ያስነሳችሁ እንደ ጃምፐር የተቀጣጠለ ወንድም አይጠፋ። ኑ አብረን ጮሃለን። እግዚአብሔር መልካም ነገር ያደርጋል። ሃሌሉያ። የህይወትን መታደስ ይሰጣን ዘንድ እግዚአብሔር ምህረት አደረገልን። እዚህ ጋር የቆመው ሰው እዚህ ባለ ታሪኮች እግዚአብሔር አምላክ የህይወት መታደስ ሰጥቶን ነገራችን የቀየረ አንድ ቀን በስራት ውስጥ የነበርን ገና ሳንበቅል ገና ሳንነሳ ኢየሱስ መዓት ይጨፍርብን የነበርን በክርስቶስ ኢየሱስ ህይወት የሆነልን የህይወት መታደስ ያገኘን። ኧረ አሜን አሜን አሜን። ሁላችንም የሱ ውጤቶች ነን። ህይወት በህይወታችን ጀምሯል። እንከሬጅ አረጋችኋለሁ። ምናልባት ሰዎች ይዟችሁ መጥቷችሁ ከሆነ ደጋግማችሁ መጣችሁ ከሆነ ይሄ ሪል ላይፍ ነው። ሕያው ምስክሮች ነን። አሁን እነ ጴጥሮስ እነ ጳውሎስ ፈረንጆች ናቸው፣ እስራኤላውያን ናቸው። አዎ ሩቅ ናቸው ለኛ፣ ግን በእኛ ህይወት የሰራውን ስሙ። we are living proof። ኧረ አሜን አሜን። እኛ ሕያው ማረጋገጫዎች ነን። በቤታችን አሻራዋል፣ በኑሯችን አሻራዋል። እግዚአብሔር በስራ ላይ ነው። ኑ ጸልይላችኋለን። ሁላችንም እንጸልይ። ምናልባት አዳዲሶች ካላችሁ አይንከሬጁ። ዛሬ አሮጌው ነገራችሁ ይቀየር። የህይወት መታደስ ይሁንላችሁ። ሃሌሉያ። ኢየሱስ ክብር ለጌታ ይሁን። የምስራች እግዚአብሔር ምህረት አድርጎልናል። ሃሌሉያ። ምንችል ሰዎች እንቁም።